ደሊና መጥቻለሁ። ካሌብ ነኝ። ደሊና አዜብ መጋዘን ድረስ ተከተለችሽ? እማዬ እውነቱን ነገሪ። ደሊና አይታታለች? አላየችኝም። ተረጋጊ። ግን በሩን በድንጋይ ነው ሰብራ የገባችው። እኔ ደግሞ ድምጿን ስሰማ በፍጥነት ታመሰው ራሱ ምንም አይነት ፍንጭ ልታገኝ አልቻለችም። ኦ አምላኬ ሆይ እች ርጉም ሴትዮ ምን እየሆነች ለዛ መፈለጉ አይቀርም። ቆይ አሁን ምን ልናደርግ ነው? እኮ ታዲያ ምን እናደርግ? አሁን መረጋጋት አለብን እማዬ። ካሌብና አዜብ እኛ ላይ ጥብቅ ክትትል ከማድረጋቸው በፊት ደሊናን ከዛ ቤት የምናስወጣበት መንገድ መፈለግ አለብን። ምንም የሆነው ልክ እዛ ሰፈር መግቢያ ላይ ያለ ትልቁ መጋዘን እዛ ሄደህ ብትፈልጋ የሆነ አንድ ነገር እንዳለ ይመስለኛል። ካሌብ መጋዘኑ እኮ የተቆለፈ ነው። ማን ወሰዳት? ቆይ እኔ ልትሄድ ትችላለች። ካሌብ እኔም ብዙ አትልቀኝ። ዝም ብለህ እዛ ቦታ ላይ ጨልኝ። ግን ልቤ ነግረኝ። ሰላም ሰላም፣ ውድ የተወደዳችሁ የተከበራችሁ የሴና ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ ብዝት ይበልላችሁ። ደሊላ ድራማን ቀጣዩን ክፍል ይዤላችሁ ቀርቤያለሁ። እስከ መጨረሻ እንድትከታተሉኝ ስል በፍቅር ጋበዝኳችሁ። ስለምትከታተሉም ከልብ እያመሰገንኩኝ አዳዲስ ወደዚህ ቤት የመጣችሁ እንኳን ደህና መጣችሁ። ሁል ጊዜም አስተማሪና ተወዳጅ ድራማዎች በዚህ ቻናል ስለሚተላለፍላችሁ ሰብስክራይብና ላይክ ማድረጋችሁን እንዳትረሱ። ኮሜንት ላይ ደግሞ አስተያየታችሁን አስቀምጡልኝ። ነባሮችም ከልብ አመሰግናለሁ። ሁል ጊዜ እያበረታታችሁኝና ከጎኔ ስለሆናችሁ አሁንም ከጎኔ እንድትሆኑ በአክብሮት ጠይቃችኋለሁ። እንደተለመደው አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። እንግዲህ ትናንትና የገሊላ ድራማ አልማዝ ወደ መጋዘን እየሄደች አዜብም እቺ ሴትዮ ወዴት ነው የምትሄደው? እቺን አሮጊትማ ያለችበት ገብቼ ተከታትያት ደሊላን የት እንዳደረጓት መድረስ አለብኝ በማለት እንግዲህ ከኋላ ኋላ እየሄደች ልክ መጋዘን እንደደረሱ ነበር ክፍሉ የተጠናቀቀው። ሆኖም አልማዝ ወደ ውስጥ ትገባና ደሊላን እባክሽን እዋጠጪ፣ መሞት የለብሽም እባክሽን፣ ከንፈርሽ ሁሉ ደርቋል፣ ለራስሽ ስትይ ጠጪ፣ በፍጹም መሞት የለብሽም እያለች በግድ ውሃ እያጠጣቻት ነበረ። ሆኖም ምግብም ይዟላት ነበር ሄደችው። እሷም በፍጹም አልበላም፣ ግን ይህንን ነገር ካሌብ ካወቀ አይለቃችሁም፣ ስለዚህ እባክሽን ልቀቂኝ፣ እኔ በፍጹም አልጠጣም ብላ ብትላትም በግዳጅ ውሃውን እየጋተቻት መሞት የለብሽም እያለቻት እያጠጣቻት ነበረ። ሆኖም እንግዲህ አዜብ ስለተከታተለቻት እቺ ሴትዮ በዚህ በኩል ሌሊት ምን ልትሆን ነው እዚህ መጋዘን የመጣችው? የሆነ ነገርማ አለ በማለትም እንግዲህ ትጣራለች። አልማዝ በሩን ክፈቺ፣ አልማዝ በሩን ክፈቺ ብላ ስትላትም እሷም እሺ ምንድነው ደግሞ ፈልገሽ የመጣሹ በማለትም ወይኔ ተዋረርኩ፣ ወይኔ ጉዴ ፈላ፣ ይሄንን ነገር ካወቀ ማንነቴ ተገለጠብኝ፣ ካሌብ ይሄንን ማንነቴን ካወቀ አበቃለኝ እያለች እንግዲህ እጅግ በጣም እየፈራች ወዴት አባቴ ነው ማድረገው? እቺ አሮጊት ካወቀችብኝ፣ ካሌብ ነገሮቼንና ማንነቴን ካወቀ እስር ቤት መግባቴ ነው፣ ምን ይሻለኛል ብላ እያለች እንግዲህ ደሊላም ልትጮህ ስትል አፏን ታፈናታለች። አዜብን በሩን ሰብሬ እገባለሁ፣ እዚህ ጋር ሳላጣራ የትም አልሄድም፣ እዚህ መጋዘን ውስጥ ምን እንዳስቀመጥሻት ሳላጣራ የትም አልሄድም ብላ ትላታለች። ሆኖም እንግዲህ አልማዝ ቶሎ ብላ በጥቁር ጨርቅ አፏን አፍኗና በመዳበሪያ በማድረግ በሸራ በማድረግ ትሸፍንባትና ሸራው ጋር ትቆማለች። ምን አባሽ ፈልገሽ ነው ተከተለሽኝ የመጣሹ? በዚህ በኩል ሌሊት ምን ትሰሪያለሽ መጋዘን ብላ አልማዝ ትጠይቃታለች። አንቺስ ምን ልትሰሪ ነው በዚህ በኩል ሌሊት የመጣሹ ብላ ስትላትም እቃ ላስቀምጥ ነው። በዚህ በኩል ሌሊት ነው ወይ እቃ የምታስቀምጪው? አሁን እዚህ መጋዘን ውስጥ ምን ደብቀሽ ነው? ወይስ ደሊላን ደብቃችኋት ነው? ምንድን ነው እየተካሄደ ያለው? ስለዚህ
ምንም አያገባሽም፣ ይሄ መጋዘን የራሴ ነው፣ የቤቱ ባለቤት እኔ ነኝ። በፈለኩ ሰዓት መጥቼ በፈለኩ ሰዓት መመለስ ሆነ ምንም ነገር ማድረግ መፍታለኝ። ስለዚህ በቤቴ ምንም አያገባሽም። ሄድኩ ወጣው ምን ላልኩ ላንቺ ማስረዳት አይጠበቅብኝም። አንቺ አሮጊት አርፈሽ ብትቀመጪ ይሻላል። ስለዚህ እዚህ ምንም ነገር የለም ብላ ትላታለች። ሆኖም ወይዘሮ አዜብ ትፈልግና መጋዘን ውስጥ ምንም ሳታገኝ ብትቀርም ልቧ አላመነም ነበር። ወደ ቤት ትሄዳለች። ሆኖም ወይዘሮ አልማዝ ዛሬ ከጉድ ወጣው ለትንሽ ነው ያመለጥኩት በማለትም ከሸፈነችበት ታወጣትና በፍጹም መሞት የለብሽም ብላ እያለቻት እንግዲህ ካሌብ እንደዚህ ትጎጂዋለሽ፣ ግደሉኝና በቃ ካሌብን አሳብዱት ብላ ስትላትም በፍጹም መሞት የለብሽም፣ ትንሽ ጊዜ ብቻ ነው ነገሮች እስኪስተካከሉ የምትቆዩ እንጂ እዚህ መጋዘን ውስጥ አትቆይም በማለት ትላትና ምግቡንም ካበላቻትና ውሃውን ካጠጣቻት በኋላ ወደ ቤት ትመለሳለች። ወይዘሮ አዜብ ልቧ ያላመነው መንገድ ላይ እየጠበቀቻት ነበር። ሆኖም አብረው ወደ ውስጥ ሊገቡ ሲሉ ምንድነው አንቺ በዛ በኩል ሌሊት ምን ልታደርጊ ነው የሄድሽው? ልቤ በፍጹም አላመነሽም። አንቺ በዚህ በኩል ሌሊት መጋዘን የምትሄጂው የልጅሽ እጮኛ ጠፍታ ልጅሽ ተጨንቆ ነው ያለው። አንቺ ግን መጋዘን ውስጥ በዚህ በጨለማ በኩል ሌሊት ትሄጃለሽ። ስለዚህ ልቤ አላመነሽም። ገሊላን እስከማገኛት ድረስ ገሊላ የገባችበት እስካውቅ ድረስ ሁል ጊዜም እከታተልሻለሁ። ቤትም ወጣሽ ቤትም ገባሽ በፍጹም እንደዚህ አልተውሽም በማለት አዜብ ትናገራታለች። አንቺ አሮጊት አርፈሽ ብትቀመጪ ይሻልሻል። አየሽው አይደለ እንዴ መጋዘኑን? ሌላ ምን አባሽ ነው የፈለግሽው? ለትንሽ ነው ያመለጥኩት የሚል ከአንደበቷ ይወጣል። አዜብም ምንድን ነው ያልሽው? አሁን የምማምለጥ ለትንሽ ነው ያመለጥኩት ስትይዝ እሱ ምንም አያገባሽም፣ ምንም ነገር አላልኩም፣ ቀጥ ብለሽ ወደ ክፍልሽ ሂጂ፣ ስለኔ ምንም አያገባሽም ብላ አዜብ ትናገራለች። ይህንንም ካሌብ ያወቀለት ወቂ እያለቻት አዜብም እየተከራከሩ ወደ ውስጥ ስገቡ ሳሎን ላይ ካሌብ ነበረ። እንዴ ከዚህ በዚህ በኩል ሌሊት ከየት ነው የምትመጡት በማለት ይጠይቃቸዋል። እነሱ እሱን በሚጠይቃት ሰዓት አየር ልንወስድ ወተን ነው በማለት አልማዝ ትመልሳለች። ወይም በዚህ በኩል ሌሊት የምን አየር ነው የምትወስዱት በማለትም ሲል እንቅልፍ እምቢ ብሎኝ ግቢ ውስጥ እየሄድኩ ነበር። ከዛን እንግዲህ ሀዜብ መጣች። አየር እየወሰድን ነው ልጄ፣ ምንም አታስብ። እንዴት በዚህ በኩል ሌሊት የሆነ ነገርማ አለ። በዛ ላይ ደግሞ ጫማችሁ አፈር ባፈር የሆነ ነው። ስለዚህ የሆነ ቦታ ሄዳችሁ ነው፣ በሁለታችሁ መካከል የሆነ ሚስጥር አለ ብሎ ሲልም ልጄ እባክህ እመነኝ እንደዚህ ነው ብላ አልማዝ ልታሳምነው ትሞክራለች። ሆኖም ካሌብ አዜብ ይሄ ነገር እውነት ነው ወይ እዚሁ ናችሁ ያላችሁት ብሎ ሲጠይቃትም አንተ እናትህን እመናት እንደፈለክ መሆን ትችላለህ በማለትም ትታው ትሄዳለች። እሷም እንግዲህ እንደዛ ትታው በምትሄድበትም ሰዓት ካሌብም አዜብ ተናዷ ነው ወደ ውስጥ የገባችሁ፣ በሁለታችሁ ያለውን ሚስጥር ንገረኝ በማለትም ስትል ስለደከማት ተናዷ ተበሳይቷ ሊሆን ይችላል። አንተ ተዋት አንተ ተዋት ብላ ትለዋለች። እሱም እንግዲህ ይሄ ነገር ምንድን ነው እሱ ምን እየተካሄደ ነው ያለው በማለትም ያስባል። እንግዲህ ወይዘሮ አልማዝም ወደ ቤዛ ጋር ትሄዳለች። ቤዛ ጋም ስትሄድ ሰውነቷ እየተንቀጠቀጠ ነበረ። ቤዛ ምን ሆነሻል እማዬ? ሰውነትሽ እየተንቀጠቀጠ ነው ያለው፣ ምንድነው የነካሽ ነገር ብላ ስትላትም እሷም ምንም ነገር አልሆንኩም፣ ዛሬ ጉዳችን ወጥቷል ብላ ትላታለች። እሷም ምንድነው እሱ እማዬ ምንድነው ብላ ስትላትም አዜብ ተከትላኝ ሄዷ ነበረ። ስለዚህ አዜብ እስከ መጋዘኑ ሄዷ ሁሉንም ነገር ልደርስበት ነበር፣ ለትንሽ ነው የተረፍነው ብላ ትላታለች። ካዲያ እማዬ ምን አደረግሽ? እንዴት አድርገን ወጣን ብላ ትላታለች። እሷም ተከትላኝ ገብታ ወደ እኔ ልትመጣ ስትል እሷን እንዴት ሸፍና እንዳሳለፈቻ ትነግራታለች። ሆኖም እንግዲህ አዜብ በሩን ሰብራ ገብታ መጋዘኑ ሁሉ ዳስሷ ምንም አይነት ፍንጭና ምንም አይነት ነገር እንዳላገኘች ትነግራታለች። ሆኖም ቤዛም እጅግ በጣም ትደነግጥና እሺ እማዬ ከዚህም በኋላ በቃ
ካሌብና አዜብ ትልቅ ክትትል በእኛ ያደርጋሉ። ስለዚህ ትልቅ ክትትል ከማድረጋቸው በፊት እኛ ዝግጁ መሆን አለብን። ከዛ እሷን ማስወጣት አለብን። በፍጹም እዛ እሷን መተው የለብንም በማለትም ትናገራለች። ሆኖም እንግዲህ እንደዛ በምትናገርበትም ሰዓት ካዲያ ምን ለማድረግ አሰብሽ ብላ ስትላትም ወይኔ ያንን መጋዘን መቀየር አለብን፣ የሆነ ነገርማ ማድረግ አለብን ብላ ትላታለች። እሷም ልክ ነሽ፣ የሆነ ነገርማ ማድረግ አለብን፣ ይህን ነገራችን ካሌብ አለቀ ማለት አበቃለን ብላ ትላለች። ሆኖም እንግዲህ ካሌብም ወደ ክፍሉ ይገባና ክፍሉ ከገባው ገሊላ ክፍል ከገባ በኋላ ልብሶቿን መፈለግ ይጀምራል። እንግዲህ ወዷና ፈቅዷ ነው እየጠፋችው። እሷ ትልቅ ናት ተዋት ብለውት ነበር። ሆኖም እንግዲህ ሲፈልግ የገሊላን ልብስ ያገኛል። የገሊላንም ልብስ ሲያገኝ ጥያቄ ይፈጥርበታል። እንዴ ወዷና ፈቅዷ ነው የጠፋችው አላሉም ወይ? ይሄ ልብስ እዚህ ጋር ምንድን ነው የሚሰራው? ምን እየተካሄደ ነው ያለው የሚለው ነገር ጥያቄ ይፈጥርበታል። እሱም እንግዲህ ጥያቄ ሲፈጥርበት እሺ በቃ ምንድን ነው እሱ በማለትም እንግዲህ ጥያቄ ከፈጠረበትም በኋላ እሱም ብቻውን እያሰበ ገሊላንማ ማግኘት አለብኝ የገባችበት ገብቼ እያለ አዜብ ትመጣለች። እሱም ልብሱን ይዞ ካሌብ ምን ሆነሃል ብላ ስትለውም አየሽ አዜብ ይሄንን አየሹ ብሎ ይላታል። ምንድን ነው እሱ በማለትም ስጠይቅ ይሄ የገሊላ ልብስ ነው። ልብሷን ትታማ በፍጹም አትሄድም። ወዷ ከሆነ እንዴት ልብሷን ትታ ትሄዳለች? የሆነ ሰው ሆነው እንጂ አስገድዶ ከዚህ ቤት ያወጣት ብሎ ይላታል። አዜብም ልክ ነህ፣ እኔ እንዴት ይህንን ልብስ እስከ ዛሬ ድረስ እዚህ እያደርኩኝ እንዴት አላየውም? ማየት ነበረብኝ እኮ እንዴት ነው ያላየሁት? ብላ ትላለች። ግን እኔ ምልሽ ማታ አንቺና እማዬ የት ሄዳችሁ ነበረ? በአንቺና በእሷ መካከል የሆነ ሚስጥር አለ፣ እባክሽን ሳትደብቂ ንገሪኝ ብሎ ይላታል። እሱም እንደዛ በሚላት ሰዓት እሷም ምንም ነገር የለም አሁን ካዲያ እንዴት አድርገን ነው ገሊላን የምናገኛት? እቺ ንጹህ ልጅ ታግቷ ለምንድን ነው ዝም የምንለው? በማለትም ሀሳቡን ይሰጣታል። እሷም ምንም ነገር አትጨነቅ፣ አሁን እኔ የምነግር ነገር አለ፣ እሱን ተከታትለ ገሊላን ታገኛታለ፣ ጥቆማ አለኝ ብላ ትለዋለች። እሷም ከዚህ ከቤቱ ርቆ ያለው መጋዘን እዛ አካባቢ ፈልጋት፣ እዛ አካባቢ የሆነ ነገር ፍንጭ ልታገኝ ትችላለ ብላ ትለዋለች። ምነው የሰማሹ ነገር ያወቅሹ ነገር አለ ወይ ብሎ ሲላትም አይ ጥርጣሬ ነው፣ አንተ ሄደ ማየት አለብህ ብላ ስትለውም እሺ በቃ አመሰግናለሁ፣ ስለዚህ ሄጄ ለምን ሰብሬ እንኳን አልገባም፣ በፍጹምማ አልተውም፣ ገሊላ የገባችበት ገብቼ አወጣታለሁ በማለት እንግዲህ ለመሄድ ያስባል። ሆኖም እንግዲህ ቀደም ብሎ ለአለቃው ይደውላል። ለኮማንደርም እንደደወለለት አለቃ ሰላም ይለውና አቤት ምን ነበር ብሎ ሲለውም አንድ ትልቅ መረጃ ልሰጥ ነው ብሎ ይለዋል። እሱም ምን ነበር መረጃው ንገረኝ በማለት ሲጠይቀውም መረጃው የገሊላ ልብስ እዚህ ክፍል ውስጥ አግኝቼዋለሁ። ገሊላ ወዷ ሳይሆን ሄደችው፣ ሰዎች አስገድደዋት እንጂ ወዷና ፈቅዷ ከዚህ ቤት አልወጣችም። ስለዚህ ይሄ ነገር ትልቅ መረጃ ይሆነናል። ገሊላ መፈለግ አለብን። ሆኖም ደግሞ ከዚህ ቤት ትንሽ ራቅ የሚል መጋዘን አለ፣ እዛ ውስጥም በደንብ መፈለግ አለባት በማለት ጥቆማውን ያካሂዳል። ሆኖም እሱም እሺ ካለውና ስልኩን ከዘጋው በኋላ ለቤዛ ይደውልላታል። ቤዛም እንዴት በዚህን ሰዓት ደወል ካለቃ? አቤት ምን አዲስ ነገር አለ ብላ ስትለውም እንግዲህ ካሌብ እንደደወለና አዲስ መረጃ እንደሰጠው መጋዘን ውስጥ መፈለግ እንዳለበት እና አሁን ደግሞ ለመፈለግ እንደሚሄድ ይነግራታል። እሷም እንዴት ይህንን ነገር አወቀው? እሺ ከልብ አመሰግናለሁ፣ ከጉርና ያወጣህን፣ አሁን አንተ ብቻ ጠብቀው፣ ወደ ኋላ አዘነጋው፣ ወደ ውስጥ ገብቶ እንዳይፈልግ እንድታዘነጋው እፈልጋለሁ ብላ ትለዋለች። እሱም እንግዲህ እሺ በማለት ወደ ውስጥ ካሌብ እንዳይገባ ያደርገዋል።
ቤዛም እንግዲህ ወደ ወይዘሮ አልማዝ ጋር ትሄድና ነገሮቹ ሁሉ ተነቅተውብናል ብላ ትላታለች። ምንድን ነው እሱ ብላ ስትላትም የተነቃባቸውን ነገር ትነግራታለች። እሷም ምንድን ነው የተነቃው ብላ ስትላትም አሁን ጥቆማ ሰጥቶ አለቃው እዛ መጋዘን ሄዶ ደሊላን እየፈለጉ ነው ያሉት። የሆነ ነገር ማድረግ አለብን። ይሄ ነገር ከተነቃብን አበቃልን። የሆነ ነገር ማድረግ አለብን ብላ ትላታለች። ካዲያ ምንድን ነው የምናደርገው ብላ ስትላትም አሁን ማድረግ ያለብን ነገር ካለ ካሌብንም ጨምረን ማስወገድ ነው ብላ ትላታለች። በዚህኑ ሰዓት እጅግ በጣም ትደነግጣለች። እንዴት እንደዛ ትያለሽ? እንዴት ነው እንደዚህ የምናደርገው? አንቺ ጤነኛ ነሽ ወይ? አንድ ልጄን ደግሞ ምን ልታደርጊ አስበሽ ነው ብላ ስትላትም እሷም እኔም እኮ የምወደው ፍቅረኛዬ ነው። ስለዚህ ይህንን ፍቅረኛዬን እንዲጎዳብኝ በፍጹም አልፈልግም፣ ግን አንድ ነገር እንድናደርግ እፈልጋለሁ ብላ ትላታለች። እንግዲህ ወይም ቦታ መቀየር ወይም ደግሞ እሱን እዛው ከገሊላ ጋራ አግተነው ካልን በኋላ በሌላ ሰው እናሳብባለን እንጂ ይሄ ነገር ሊሆን አይችልም ብላ ትላለች። እንግዲህ ከእንደገናም ደግሞ ገሊላ ጋር ሄደው ነበር። ገሊላ ጋር ሄደው አንቺ ትዳሬን ልትወስጂ የመጣሽው፣ ስለዚህ በቤታችን ውስጥ እያስቸገርሽ ያለሽው አንቺ ነሽ፣ አሁን ቦታ ይቀየርልሻል እያለች እያሰቃየቻት ነበር። ካሌብ ይህንን ነገር ከሰማ አይለቃችሁም፣ ብትለቁኝ ይሻላችኋል ብላ ስትላትም የካሌብን ስም አትጥሪ፣ ካሌብ የኔና የኔ ብቻ ነው፣ በፍጹም ካሌብን ከኔ መውሰድ የለብሽም እያለች ትገኛለች። እንግዲህ ደሊላ እያመነጨቀቻት እየወረወረቻት ትገኛለች። ደሊላ እንግዲህ ካሌብ ፈልጓ ሳይሆን ያንን ንብረት ለመውሰድ እንግዲህ እስካሁን ድረስ ቤዛ ደሊላን እያሰቃየቻት ነው የምትገኘው። ሆኖም እንግዲህ እንደዛ አሰቃይቷ መቼም ቢሆን አንቺ ካሌብ አትሆኝም፣ እዚሁ ነው የምትቀመጩ፣ እዚሁ ሆነሽ ነው የምትሞቹ እያለቻት ትገኛለች። ሆኖም እንግዲህ ካሌብ ሁሉንም ጥቆማ ከጨረሰና ሁሉንም ከጨረሰ በኋላ እንደምንም ብላ አልማዝን ታሳምናታለች። ልጅሽ ምንም አይነት ጫፉ እንኳን አይነካም፣ እኔ ራሴ ስለማፈቅረው ምንም ነገር ስለማይሆን አሁን ካሌብንና ደሊላን አንድ ላይ እናግታቸው፣ እሱ እዛ ፍለጋ ባለበት አፍነው ያስገቡት ብላ ስትላትም እሷም እንግዲህ በዛ እሺ በቃ ትልና ጭንቅላቷን ይዛውም እየጮች ቢሆን ልጇ እስከ መታገት ድረስ እንግዲህ ፈቅዷለች። ብቻ ልጅሽን ገለነው ምንም አይነት ነገር አይሆንም ብላ እንዳትላት እኔ አሁን ላይ እየፈራው ያለሁት እንግዲህ በምንም እያሳመነቻት እያስፈራራቻት እስከ መታገት ድረስ ደርሷለች። እንግዲህ ቤዛ አሁን ላይ ምንድን የቀራት እንግደለውና ምንም አይነት ነገር አይሆንም ነገ ጠዋት ይነሳል ብላ ብቻ አልማዝን እንዳታሳምናት ነው እየፈራ ያለሁት። እንግዲህ እንደዚህ ካለቻት ሞቶ ይነሳል ልትላት ነው ማለት ነው። እንግዲህ የራሷን ልጅ ለማሳገት ተስማማለች ወይዘሮ አልማዝም ማለት ነው። ሆኖም እንግዲህ ቤዛም ላለቃው ትደውልለትና እሱ እዛው ባለበት ከገሊላ ጋር እንዲታገት ታስተላልፋለች። ሆኖም እንግዲህ እነኚህ ለሷ የሚያግቱት ጋም ደውላላቸው ነበረ። አሁን ካሌብ ደሊላን እየፈለገ መጋዘን ያለው ምንም አይነት ነገር ሳታስነቁ አፍናችሁ ከእሷ ጎን ታደርጉታላችሁ። ከዛም በኋላ በጥንቃቄ ከሰራችሁት ብር የምትፈልጉትን አህል ብር ነው የምሰጣችሁ በማለት ትናገራለች። እንደዛ ከሆነ እሺ በማለት እነሱም ይስማማሉ ማለት ነው። ካሌብም እንግዲህ እዛ ደርሶ ደሊላዬ መጥቼልሻለሁ ካሌብ ነኝ ደሊላ እያለ ወደ ውስጥ ይገባል። እሱም ግራ ቀኙን እያየ እየፈለገ ነው። ሆኖም እንግዲህ ወይዘሮ አዜብም እቺ ሴትዮ የት አባቷ ነው ያደረገቻት? ምንድን ነው የተከሰተው? እያለች እሷም ቤት ውስጥ እየተሽከረከረች እየፈለገቻት ነበር። ሆኖም እንግዲህ አዜብና አልማዝም ሊወጡ ሲሉ ወዴት ነው የምትሄዱት ብላ ስትል ስንት ጊዜ ነው የምነግርሽ? ምንም ነገር አትጠይቂም ብዬሻለሁ፣ ቤቱ የራሴ ነው ብላ ስትልም ገፍትረዋት ይወጣሉ። እሷም እንግዲህ ያንን ነገር ጥርጣሬ ያድሮበታል። ሆኖም ካሌብ እንግዲህ ቤዚ ደሊላ እያለ እሷ ጋር እንደደረሰ ደሊላ እንደዚህ አግተውሽ ነው ወይ? አይዞሽ የኔ ውድ ደርሼልሻለሁ አይዞሽ እያለ እየዳበሳት
እጆቿን ይዞ እግሯን እየፈታት ሳለም ከጀርባ በኩል እንደታዘዙትም ወገቡን በጠረጋ ነው በምን ነበር ይሄ ነገር በጌታ አጥር ሳይሆን ማገር በማገር ወገቡን ሸመጥ ያደርጉታል። እሱም በዛው ይተኛል ማለት ነው። አረ አልማዝ መቼ ነው የምትነቃው? ቆይ አልማዝ መቼ ነው የምትነቃው? እንግዲህ ክፍሉ እየተጠናቀቀበት ወገቡ ተመቶ ነው ማለት ነው። ገሊላ መቼም አይቷታል። ማን እንዳገተ አልነገረችም እንጂ እሷ ግን አሁን እዚህ ጋር ቤዛ የፈለገችው እዛ ሳይደርስ በፊት አግተውት ማን እንዳገታት እንዳትናገር ነው እንጂ ጉዳት እንዲደርስበት አላዘዘችም። ሆኖም እንግዲህ ወሽመጡ ነው የተበጠሰው ማለት ነው። እንግዲህ ይሄ ወሽመጡ ተበጥሶ ሲነቃ ምን ይፈጠር ይሆን የሚባለው በቀጣይ ነው የምናየው ማለት ነው። ውድ የተወደዳችሁ የተከበራችሁ የሴኒ ቤተሰቦች በጣም የምወዳችሁ የማከብራችሁ የሀገሬ እንቁዎች ጀግናዎች እና እያበረታታችሁ ስለሆነ ሁልጊዜም ከልብ ነው የማመሰግነው። እና እንግዲህ አስተያየታችሁን እጠብቃለሁ ኮሜንት ላይ ማለት ነው። እንግዲህ የካሌብ ወላጅ እናት ጀግና ናት። እንዴት እንደምታወጣጣ እንዴት እንደምትከታተል አይነገርላትም። ዳሌዋም ኮብለል ኮብለል እያደረገች እንግዲህ ፈታ እያደረገችን ነው። መልካም ሁሉ ተመኘው። ባይ ባይ